የደረሰኝ እህት ፋፊን ወይም ኡሙ ነጃት ቀና በአዲስ መንፈስ የሚል አካውንት ያላት ባለፈው ማንተ ቤት በአንድ ጉዳይ አብረን መተናል። እሷ ልጅ ናት። በውስጥ እሷ ብዙ ሪሲቶች ደርሰዋት ብዙ ወቀሳ ደርሰዋት እሷ በግል በደንብ አናገረቻቸው። ብታናገራቸውም ግን የሰጧት ምላሽ ምንም አታመጡም የሚል ምላሽ ነበር። ከዛ ወደ እኔ ጋር ደውላ አወራችኝ። ምን ይሻላል ቀጥታ ወደ ሚዲያ እንዲቀርብ ነበርና ሙቤን እንድታናግሪው ፈልጌ ነው ስትለኝ፣ ኦኬ ሚዲያ ከመቀረባቸው በፊት ግን እኛም የበኩላችንን እንወጣ እናናግራቸውና የማይሰሙ ከሆነ እንግዲህ ግዴታችን ነው። እስካሁን የተበሉት ልጆች እንዳሉት ሁሉ ሌሎችንም መታደግ አንድ ነገር ነው። ስለዚህ መጀመሪያ ግን የበኩላችንን ስራ እንስራ ብለን ሳስበው ባሏም እንዳለ ሳቅ እኔ ከወንድ ጋር ከማወራ ብዬ خلاص ብዬ ሀበሻዊ ኡስታዝ ጋር ደወልኩለት። ኡስታዝ እንዲህ አይነት ኬስ ተፈጥሯል፣ ስለዚህ ከሱ ጋር ቀጥታ ብታወራና ያለውን ነገር ብትነጋገሩ በሰላማዊ መንገድ ቢፈታ ጥሩ ነው። አይ እምቢ ካሉ ግን ወንድም ሙቤን አናግረን ያለውን ነገር እንትን እንላለን አልኩት። ኡስታዝ ጋር ደወልኩለት። ያው ሪሲቶች ጠቅላላ ወደ 6-7 ሪሲቶችን ለኡስታዝ አታች አድርጌ ላኩለት። ኡስታዝም ደወለለት፣ አናገራቸው። እነሱ ግን ምንም መልካም ምላሽ አልሰጡም። ምንም አታመጡም የሚል ምላሽ ነው የሰጡት። ስለዚህ ያው ግድ ይመስለኛል ሀበሻዊም ካንተ ጋር አውርታችሁበታል። ይሄ ነው ያለው ነገር እና እዛም ተሄዶበታል። ይኸውልሽ ማፍራህ እኔም ዛሬ መቼም ትናንትና መጥተው እህቶቻችን አንቺ አልነበርሽ መሰለኝ ሸኳ አቀረቡ። ይሄን ያህል ብር ተበልተናል፣ ይሄን ያህል እኔ አዳመጥኩ። መጀመሪያ ታውቂኛለሽ፣ እኔ ሰውን አዳምጥና ከዛ ባለ ጉዳዩን በውስጥ አናገራለሁ። ከዛ ዛሬ ሰዓዳ ጋር ደወልኩላት ማለት ነው። በቀጥታ መጀመሪያ ደወልኩኝ። ምን ይላል በኢሞ ስደውል ይሄ ግለሰብ ቀጥታ በኢሞ መደወል አይቻልም ከሚያውቀው ሰው ጋር ብቻ ነው ምናምን ዘግተዋለች ማለት ኦኬ አልኩና በዋትስአፕ ሞከርኩኝ። ዋትስአፕም አይሰራም። ያለኝ አማራጭ በቀጥታ ልደውል አልኩኝ። ለምን መሰለሽ እኔ ጋር ብዙ ብር ሊቆጥር ይችላል በቀጥታ ብደውልም፣ ግን እዚህ ጋር የብዙ ሰዎች ገንዘብ ሊመለስ ስለሚችል እኔ የተወሰነ ዶላር ብከስር ይሻላል ብዬ በቀጥታ ደወልኩላት። ስደውልላት ግን ካሜራዬንም አዘጋጅቼ ነበር። ያው አንደኛው ይሄኛው እየቀዳ ነበረ አይፎኑ፣ በዚህኛው ደግሞ እየደወልኩላት ነበር እና የሰጠችኝ መልስ ምን እንደሚለውን አንቺ ካልሰማሹ ቅድም አሁን ላሰማሽ ማለት ነው። ከዛ እኔ ደግሞ ያው ረጅም ሰዓት በደንብ ማውራት ስላለብን ይሄ ነገር እንዴት እንደተከሰተ ከሷ መስማት ስለምፈልግ እንደዚህ ብዬ ነው ያወራሁት። ይኸው እዚህ ጋር ላላችሁ መረጃ ለምትሉ እሺ። ሄሎ ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም። ሰዓዳ ነሽ? አዎ ነኝ። በዋትስአፕ ስደውልሽ አይሰራም። ሙቤ ነኝ። ሰው እንድናግርሽ ስልክሽን ሰጥቶኝ ነው። ዋትስአፕ አይሰራም። ቴሌግራም ይሰራል? አዎ። ኦኬ እደውልልሻለሁ። አሁን በቀጥታ ስለምደውል ከጀርመን ስለሆነ ይቆጥርብኛል። አይ ሰላም አለይኩም። ከዛ ዘጋችሁ ማለት ነው። ቴሌግራም ላይ ሄድኩኝ። በቃ አታነሳለኝም፣ ብደውልላት አታነሳለኝም። በኋላ መጨረሻ ላይ በዚህ ቁጥር ደውላለች እና ቴሌግራም ሰጠችኝ። እሱ ደግሞ የአሊ ቁጥር ነበር። እሱ ደግሞ ምንድን ነው ጉዳዩን አሺ አናገረኝ፣ ስልክ ደውል እናውራ። ኖ አልፈልግም፣ በጽሁፍ እንረዳዳ። ያው ደጋግሜ ከዛ እንደገና ደግሞ ደወልኩላት በቀጥታ ስልኬን። በቃ እንደዚህ ነው የምታደርገው። መጀመሪያ ላይ እንግዲህ አስታሊ ነበር። በቴሌግራም ደውልልኝ አለችኝ። በቴሌግራም ደወልኩላት። በቴሌግራም ዘግተዋለች። ስጽፍላት ግን ሌላ ቁጥር ሰጠችኝ። እሱም ያሊ ነው። እሱ ደግሞ እያለ ያለው ባለቤቴ እንግዲህ ዕቃ ያዘዙ ሰዎች ካሉ ያው እሱ ይሄን ደግሞ አንዴ ማፍራህ ወይ አንዳችሁ አንብቡልኝ። እኔ ዞር እላለሁ። አንብቡት እናንተ እዚህ ጋር የተጻፈውን በአላህ ሁለቱም የጻፉትን። ይሄ ያንዳቸው ነው የአሊ ነው ወይ የሷ ነው? ያንዳቸው ነው። ምን እንደሚል አንብቡት። እኔ ዞር እላለሁ። ይታያችኋል? አንብቢ ማፍራህ ይታይሻል? እኔ ዞር ብያለሁ። ፊት ለፊት ከመጣ አይታይም። ስሚ ደውዬልሽ ስልኩን አላነሳሽም። እኔ ሙቤ ሚዲያ ነኝ። ስለዚህ አንቺ ጋር ችግር እንዳለ ነው እያሳየሽኝ ያለሽ። በርካታ ሪሲቶች ደርሰውኛል። ከተለያዩ እህቶቻችን ገንዘብ እንደተቀበልሽ
ብሩን አስገብተውልሻል እቃ እንዳላክሽላቸው ደውለውልሽ ብታወሪ ይሻላል ሚዲያ ላይ ነገሩን ሳይወጣ ይላል። ከኔ ችግር ያለበት ሰው ያነጋግረኝ። የተገናኘነው በስራ ነው። እቃ ቆይቶባቸው ሊሆን ይችላል እንጂ እንደምትለው ገንዘብ ወስጄባቸው አይደለም እና ስልኬንም ስላላቸው አሁን ያናግሩኝ ይላል። አዎ ከዛ በኋላ ምን አልኳት? ይሄው ስልክ እኮ እነሱ እየደወለልሽ ብሎክ አርክተቻሪ ስላት ውሸት ነው አንተ እየዋሻህ ነው ብላ ጽፋልኛለች። እሱ ስክሪንሾት ላይ አልወጣም። ይሄ ደግሞ እሷ የጻፈችልኝ ነው። አሊ ደግሞ ባልየው የጻፈልኝን ደግሞ ላሳያችሁ። ቆይ ባልየው ደግሞ የጻፈውን አንብቡት። ይሄው ይቀጥል ካለ ወደ ላይ አድርገው። ይሄው ባልየው ደግሞ የጻፈውን ይሄ የአሊ ነው። አየሽው? አንብቢላቸው። ወይም የኔን ስልክ ስጣቸው፣ አሊ በላቸው፣ ያውቁኛል፣ ያናግሩኝ። ቅድም በቀጥታ ደውዬላት ነበር፣ አንስታው ነበር። ቴሌግራም ላይ እናወራለን አለች። ከዛ በኋላ ቴሌግራም ላይ ደግሞ ያንተን ቁጥር ሰጠች። ስለዚህ ትደውልልኝና ያለውን ነገር ከራሷ መስማት እፈልጋለሁ። ካንተ አይደለም፣ እድሉን ሰጥቻለሁ። እሷ ምን እንድታወራህ ነው? በዚህ ጉዳይ ያላቸው እነሱ ናቸው። አሁኑኑ ያናግሯት። እነሱ እንድታወራም በቴሌግራም ወይም በኢሞ ያናግሯት። አንተ እንዲህ ማድረግም መሆንም ትችላለህ። የደረሰኝ እህት ፋፊን ወይም ኡሙ ነጃት ቀና በአዲስ መንፈስ የሚል አካውንት ያላት ባለፈው ማንተ ቤት በአንድ ጉዳይ አብረን መተናል። እሷ ልጅ ናት። በውስጥ እሷ ብዙ ሪሲቶች ደርሰዋት ብዙ ወቀሳ ደርሰዋት እሷ በግል በደንብ አናገረቻቸው። ብታናገራቸውም ግን የሰጧት ምላሽ ምንም አታመጡም የሚል ምላሽ ነበር። ከዛ ወደ እኔ ጋር ደውላ አወራችኝ። ምን ይሻላል ቀጥታ ወደ ሚዲያ እንዲቀርብ ነበርና ሙቤን እንድታናግሪው ፈልጌ ነው ስትለኝ፣ ኦኬ ሚዲያ ከመቅረባቸው በፊት ግን እኛም የበኩላችንን እንወጣ እናናግራቸውና የማይሰሙ ከሆነ እንግዲህ ግዴታችን ነው። እስካሁን የተበሉት ልጆች እንዳሉት ሁሉ ሌሎችንም መታደግ አንድ ነገር ነው። ስለዚህ መጀመሪያ ግን የበኩላችንን ስራ እንስራ ብለን ሳስበው ባሏም እንዳለ ሳቅ እኔ ከወንድ ጋር ከማወራ ብዬ خلاص ብዬ ሀበሻዊ ኡስታዝ ጋር ደወልኩለት። ኡስታዝ እንዲህ አይነት ኬስ ተፈጥሯል፣ ስለዚህ ከሱ ጋር ቀጥታ ብታወራና ያለውን ነገር ብትነጋገሩ በሰላማዊ መንገድ ቢፈታ ጥሩ ነው። አይ እምቢ ካሉ ግን ወንድም ሙቤን አናግረን ያለውን ነገር እንትን እንላለን አልኩት። ኡስታዝ ጋር ደወልኩለት። ያው ሪሲቶች ጠቅላላ ወደ 6-7 ሪሲቶችን ለኡስታዝ አታች አድርጌ ላኩለት። ኡስታዝም ደወለለት፣ አናገራቸው። እነሱ ግን ምንም መልካም ምላሽ አልሰጡም። ምንም አታመጡም የሚል ምላሽ ነው የሰጡት። ስለዚህ ያው ግድ ይመስለኛል ሀበሻዊም ካንተ ጋር አውርታችሁበታል። ይሄ ነው ያለው ነገር እና እዛም ተሄዶበታል። ይኸውልሽ ማፍራህ እኔም ዛሬ መቼም ትናንትና መጥተው እህቶቻችን አንቺ አልነበርሽ መሰለኝ ሸኮ አቀረቡ። ይሄን ያህል ብር ተበልተናል፣ ይሄን ያህል እኔ አዳመጥኩ። መጀመሪያ ታውቂኛለሽ፣ እኔ ሰውን አዳምጥና ከዛ ባለ ጉዳዩን በውስጥ አናገራለሁ። ከዛ ዛሬ ሰዓዳ ጋር ደወልኩላት ማለት ነው። በቀጥታ መጀመሪያ ደወልኩኝ። ምን ይላል በኢሞ ስደውል ይሄ ግለሰብ ቀጥታ በኢሞ መደወል አይቻልም ከሚያውቀው ሰው ጋር ብቻ ነው ምናምን ዘግተዋለች ማለት ኦኬ ያልኩና በዋትስአፕ ሞከርኩኝ። ዋትስአፕም አይሰራም። ያለኝ አማራጭ በቀጥታ ልደውል አልኩኝ። ለመሰለሽ እኔ ጋር ብዙ ብር ሊቆጥር ይችላል በቀጥታ በደውልም፣ ግን እዚህ ጋር የብዙ ሰዎች ገንዘብ ሊመለስ ስለሚችል እኔ የተወሰነ ዶላር ብከስር ይሻላል ብዬ በቀጥታ ደወልኩላት። ስደውልላት ግን ካሜራዬንም አዘጋጅቼ ነበር። ያው አንደኛው ይሄኛው እየቀዳ ነበረ አይፎኑ፣ በዚህኛው ደግሞ እየደወልኩላት ነበር እና የሰጠችኝ መልስ ምን እንደሚለውን ለአንቺ ካልሰማሹ ቅድም አሁን ላሰማሽ ማለት ነው።
ከዛ እኔ ደግሞ ያው ረጅም ሰዓት በደንብ ማውራት ስላለብን ይሄ ነገር እንዴት እንደተከሰተ ከሷ መስማት ስለምፈልግ እንደዚህ ብዬ ነው ያወራሁት። ይኸው እዚህ ጋር ላላችሁ መረጃ ለምትሉ እሺ። ሄሎ፣ ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም። ሰዓዳ ነሽ? አዎ ነኝ። በዋትስአፕ ስደውልሽ አይሰራም። ሙቤ ነኝ። ሰው እንድናግርሽ ስልክሽን ሰጥቶኝ ነው። ዋትስአፕ አይሰራም። ቴሌግራም ይሰራል? አዎ። ኦኬ፣ እደውልልሻለሁ። አሁን በቀጥታ ስለምደውል ከጀርመን ስለሆነ ይቆጥርብኛል። አይ ሰላም አለይኩም። ከዛ ዘጋችሁ ማለት ነው። ቴሌግራም ላይ ሄድኩኝ። በቃ አታነሳለኝም፣ ብደውላት አታነሳለኝም። በኋላ መጨረሻ ላይ በዚህ ቁጥር ደውላለች እና ቴሌግራም ሰጠችኝ። እሱ ደግሞ የአሊ ቁጥር ነበር። እሱ ደግሞ ምንድን ነው ጉዳዩን? እሺ አናግረኝ፣ ስልክ ደውል እናውራ። ኖ አልፈልግም፣ በጽሁፍ እንረዳዳ። ያው ደጋግሜ ከዛ እንደገና ደግሞ ደወልኩላት በቀጥታ ስልኬን። በቃ እንደዚህ ነው የምታደርገው። መጀመሪያ ላይ እንግዲህ አስታሊ ነበር። በቴሌግራም ደውልልኝ አለችኝ። በቴሌግራም ደወልኩላት። በቴሌግራም ዘግተዋለች። ስጽፍላት ግን ሌላ ቁጥር ሰጠችኝ። እሱም ያሊ ነው። እሱ ደግሞ እያለ ያለው ባለቤቴ እንግዲህ እቃ ያዘዙ ሰዎች ካሉ ያው እሱ ይሄን ደግሞ አንዴ ማፍራህ ወይ አንዳችሁ አንብቡልኝ። እኔ ዞር እላለሁ። አንብቡት እናንተ እዚህ ጋር የተጻፈውን በአላህ ሁለቱም የጻፉትን። ይሄ ያንዳቸው ነው፣ የአሊ ነው ወይ የሷ ነው? ያንዳቸው ነው። ምን እንደሚል አንብቡት። እኔ ዞር እላለሁ። ይታያችኋል? አንብቢ ማፍራ ይታይሻል? እኔ ዞር ብያለሁ። ፊት ለፊት ከመጣሁ አይታይም። ስሚ፣ ደውዬልሽ ስልኩን አላነሳሽም። እኔ ሙቤ ሚዲያ ነኝ። ስለዚህ አንቺ ጋር ችግር እንዳለ ነው እያሳየሽኝ ያለሽ። በርካታ ሪሲቶች ደርሰውኛል። ከተለያዩ እህቶቻችን ገንዘብ እንደተቀበልሽ ብሩን አስገብተውልሻል። እቃ እንዳላክሽላቸው ደውለውልሽ ብታወሪ ይሻላል፣ ሚዲያ ላይ ነገሩን ሳይወጣ ይላል። ከኔ ችግር ያለበት ሰው ያነጋግረኝ። የተገናኘ ነው በስራ ነው። እቃ ቆይቶባቸው ሊሆን ይችላል እንጂ እንደምትለው ገንዘብ ወስጄባቸው አይደለም። እና ስልኬንም ስላላቸው አሁን ያናግሩኝ ይላል። አዎ ከዛ በኋላ ምን አልኳት? ይሄው ስልክ እኮ እነሱ እየደወለልሽ ብሎክ አርግተቻዩ ስላት ውሸት ነው አንተ እየዋሻህ ነው ብላ ጽፋልኛለች። እሱ ስክሪንሾት ላይ አልወጣም። እስከዚህ ደግሞ ይሄ ደግሞ እሷ የጻፈችልኝ ነው። አሊ ደግሞ ባልየው የጻፈልኝን ደግሞ ላሳያችሁ። ቆይ ባልየው ደግሞ የጻፈውን አንብቡት። ይሄው ይቀጥል ካለ ወደ ላይ አድርገው። ይሄው ባልየው ደግሞ የጻፈውን ይሄ የአሊ ነው። አየሽው? አንብቢላቸው ወይም የኔን ስልክ ስጣቸው፣ አሊ በላቸው፣ ያውቁኛል፣ ያናግሩኝ። ቅድም በቀጥታ ደውዬላት ነበር፣ አንስታው ነበር። ቴሌግራም ላይ እናወራለን አለች። ከዛ በኋላ ቴሌግራም ላይ ደግሞ ያንተን ቁጥር ሰጠች። ስለዚህ ትደውልልኝና ያለውን ነገር ከራሷ መስማት እፈልጋለሁ። ከአንተ አይደለም፣ እድሉን ሰጥቻለሁ። እሷ ምን እንድታወራህ ነው? በዚህ ጉዳይ ያላቸው እነሱ ናቸው። አሁኑኑ ያናግሯት። እነሱ እንድታወራም በቴሌግራም ወይም በኢሞ ያናግሯት። አንተ እንዲህ ማድረግም መሆንም ትችላለህ።